ጀማው አረ ተመልከቱት ዩናይትድ ተሸነፈ እና ምን ይሁን ካሪክ ያልሰጠነውን ነገር ልንጠይቀው አንችል another one የምናቀው ማንቸስተር ዩናይትድ ተመልሷል ይላል ትርፌ ተመልሷል በ10 ተጫዋች ጀማው አረ ተመልከቱት እንዴ የኒውካስትል ያበደ ሁለተኛ ጎል ሲገባ ማለት ነው ማሌሲያ ምንድነው የኢራንን እንትን አይቶት ነው እንደሚሳይል መጣ እንደወደዛ አካባቢ የት ነው የሚፈልገው እንዴ አረና ወንድም የሚሳይሉ በዚህ በኩል ነው የተተኮሰው ማሌሲያ አንተ በዚህ አረብ ነው የተተኮሰ አንተ የኢራን ባሊስቲክ ሚሳይሎች ራሱ እንደዚህ ኮይዶ እንዲዞሮ ምናምን አይማቱም በቃ ስርዓት አላቸው ይላል ትንሽ አጠፍ ብለው መታብ ያደርጉ የኢራን አንተ የዚህ እኮ ቋስ እኮ ዞረ ተሽከረከረ አባቴ እንዴ ይሄ እኮ የባሊስቲክ አባት በቃ የባሊስቲክ ሚሳይል አባት የሆነ ምትን የመጣው ማን እንዴ በረኛው እኮ እንደ ሙሽራ የሚሸኘን ተንቀብረረ ብሎ እንዲ ብሎ አላየውም ዞሮ ጎሎ ሲገባ ወይ ገባ እንዴ ያለ ከዞሮ ገባ እንዴ እኔ እኮ እዚህ ማልመስልኝ ተቆሰው አላለ እንዴ ይቻል ምን አይነት ጎል ነው ግን አዳን ያድንቃል ማን አድንቁ ቆይ እንግዲህ አሁን ዳኛው ምን ያርግ ዳኛው በቀይ ያስወጣለን እንግዲህ በቀይ ካርድ ያስወጣለን በቀይ ሽብር ተጫዋች አይገልልን በጣም ሺት ስለነበር ነው እንጂ መድኃኒዓለምን አሁን እኮ ከቻምፒዮንስ ሊግ ለመግባት ከምናደርገው ጉዞ እኮ ማንም እንደዚህ የሚያስቀረን ኖሮ እኮ አይደለም ይመጡላል እነዛ ፉቃቃው እያሉት በግጥም በዳንስ የሆነ እንትን ኪነት ነው የሚያደርጉት ቲክቶክ ነው አሁን እነሱ እኮ ነው ቁጭ አድርጊ እዚህ ጋር በእናትህ እንደሱ ናቸው የሚያስጠሉኝ ገብርኤል አንድ ደግሞ የምታወዛውዛለች እደርስባታለሁ እሷ ላይ ዛሬ እንደውም ላይቭ ላይ ነኝ የመደራረስ ቀን የትኛው ቀበቶ ያሰረ ወንድ ቡድን ነው ደገነርስን ዋንጫ ሚነጥቀው የአርሰናል ደጋፊዎች አጥብቄ በቀይ አስምሬ ነግራችሁ ነበር ወደ ኋላ ለመልሳችሁ በብሬንትፎርድ ጨዋታና በወልቭስ ጨዋታ ልባችሁ ትርክክ ብሎ አንገታችሁን ደፍታችሁ ተስፋ ቆርጣችሁ እመኑኝ የናንተ ሲዝን ነው ይሄ የእንግሊዝ ፕሪሚየር ሊግ ነው ብያችሁ ነበር እናም ቃሌን ጠብቄ መጥቼላችኋለሁ ፉከራ አንፈልግም ዛቻ አንፈልግም ሜንታሊቲ ቅብርጥሶ ምናምን አንፈልግም ሰርተህ ማሳየት ነው በልጠህ ማሳየት ነው እደግምላችኋለሁ 2025-2026 ሲዝን ደገነርስ ሲዝን ነው ይሄው ነው another one የምናቀው ማንቸስተር ዩናይትድ ተመልሷል ይላል ትርፌ ተመልሷል በ10 ተጫዋች የሚሸነፈው ትርፌ ማን ዋው ይሄ ሊግ እኮ ነገርኩሽ ስትናቂ ነው የሚያዋጣው ስትናቂ ስትከበሪ አርሰናል እንደሚገጥሙት ሊቨርፑል እንደሚገጥሙት ማን ሲቲ እንደሚገጥሙት ቢገጥሙሽ ከሳምንት እስከ ሳምንት ገባሽ አይደል ምን አባሽ ሆነሽ ነው በየቦታ ለሶስት ጨዋታ ምናምን ቋጥራሉ ስንት ፍሬ ነው ያለሽ ስንት ፍሬ ፈረጠብሽ ቋጥረሽማ ነው አንቺም ከቶፕ 4 የሚያሰጋ ሁኔታዎች ገብተሽ ሲቲም ሚዜም ሆኖ አርሰናል ዋንጫውን በልቶ ጠበቀሽ ነው ብለሽ በአንድ ምሽት ይውላ ነገር የተፈጠረው ማለት ገባሽ አይደል ካሪክ ተባነነበት ሲጀመር ያለፉት 3 ጌሞች ራሱ እየተባነነበት እንደሆነ ያስታውቃል በብሩኖ ማጂክ ምናምን ነገር ሞመንቶች እያሸነፈ ነበር እንጂ ገባሽ አይደል እንጂ ዋፍ የለም በቃ ተባነነበት ዊል ኦሱላ እንዴት አባቱ ነው የምትችለው በእናት ብቻህን ያገባው ኳሱን የመታው አመታት ብቻ ነው የሚያስደንቀው እንጂ ማለት የተጠጋህበት መንገድ ማላሲያ የሚባለው ሰውዬ ምን አስበው ነው ይሸሻል እንዴ ታይለር ማላሲያ ትችላለህ ማን ዩናይትድ የምመጥን ተጫዋች ማለት another one እንደ ምልካውን በኋላ እጠብቃለሁ ማለት ካሪክ ስለተባነነበት ማለት አሞሪም ይቆይ የሰውዬ ቋሚ ማናጀር አድርጉት እንዴ ትረስት ዘ ፕሮሰስ የሱን ተጫዋቾች እነዚህ የሱ ተጫዋቾች አይደሉም የሱ ተጫዋቾች ባልሆኑ ተጫዋቾች ነው እየጮተ ያለው የራሱ ተጫዋቾች ይዞ መጥቶ እድል ሊሰጠው ይገባል ካሪክ ባይዘ ያ ሰውዬ ጸጉሩ ደግሞ ሪሴት ተደረገ ማለት ከዜሮ ነው የሚጀምረው መቼም day 1000 of not cutting my hair until Man United win 5 games in a row ይላል ገና ተጠብቃለህ ማለት ሬሳ ሳጥኑ ኤክስትራ ላርጅ ነው የሚሆነው ለጸጉሩ ማለት ነው ሳይቆረጥ ነው የሚሞተው እኔ ማለት ማሌሻ እየተባልከው ማሌሻ
ከማሌሻ ማዝራዊ በቁማጣው ይሻለኛል። ማዝራዊ በቁማጣው ወይኔ ጭራሽ በ9 ተጫዋች በቀይ ወጥቶባቸው እኔ ዶሚኒሻ በ9 ተጫዋች እኔ ማዝራዊ በቁማጣው ይሻለኛል። ለምን ገባ? ማስቀረት የሚችለው ኳስ በ9 ተጫዋች ቀይ ወጥቶባቸው አድቫንቴጅ ሁለት ይሄን ብሉ ይግባላችሁ። ገና መችስ እንደሰትበት እንዴት ነው ሰው እየገሰገሰ ሶስተኛው ነው። ተቃጠልኩ ቅሌታ መንፈሲ አፍለተሽ ነበር። በጣም ያዙ ይልቀቁኝሽ ድንቂን ጥርጥር አድርጎሽ ነበር አይደለ? አሁን ልክሽን አስገባሻለሁ። አየሽ አንቺ የአሞሪም ወንድም ያመጣሽው በቀይ ተጫዋች ወጥቶልሽ ፈረስታፍ ላይ ማለት ነው። ደገምሽው ሌላ ታሪክ ለጠፉሽ። ወይኔ ምን አይነት ጎል ሊገባብሽ! ወይኔ ትርፍዬ አንጀቴን በላሽ። ቶፕ ፎር ስጋት አሁንም ሰላም ናችሁ? እንዴት ናችሁ? ምድረ እናንተን ብሎ ቋጣሪና አስቋጣሪ አንተ ሊቁ ያለ የታባህ ነው የምትቋጥረው። ይሄ የደከማ አቆጣጠረን እዛ ወስደጣል። በቃ ኦፊሻሊ እኮ ቅሌት እኮ መገለጫሽ እኮ ነው። ባለፈው ኤቨርተን ነው በቀይ ተጫዋች ወጥቶበት ማለት ነው አንቺ ላይ ወስዶ የለጠፈሽ ማለት ነው። አሁንም ይሄንን ተሞክሮ ነው ካስተል ወስዶ በቀይ ተጫዋች ወስዶ ለጠፈሽ። ምንም እኮ ነው ማታመጪው። እመኚኝ ካሁን በኋላ አፕግሬድ የለም ዳውንግሬድ ነው የምታረጊው። ምን ግልጹን ነው የምነግርሽ ማለት ነው። ሁሉም ክለብ ይመጣል እንደለመድሽ ይረማመድብሻል። እንግዲህ ደግሞ አሁን ካሪክን እንቀይረው የሚል ደግሞ ሌላ አማርኛ ውስጥ ገቢያለሽ። በቃ ምንም ያንቺ እድገትሽ እዚህ ድረስ ነው። ከዚህ በኋላ ጽንሱ እድገት ማሳየት አቁሟል። ኦፊሻሊ ሶሪ ተረጋያዝ። በጣም አዝናለሁ። ቴንኪው 3 ቀን የሐዘን ቀን ከአቋማ ታወጇል። ባንዲራም ዝቅ አድርጎ እንዲውለበለብም እናም ደግሞ ዛሬ ለደረሰው ከባድ የቋጠሮ ኪሳራ ሙሉ ኃላፊነቱን እንደ አቋማ ሲሆነቴና የቋጠሮ ስትራቴጂ እንደ መንደፌ እኔ ሙሉ ኃላፊነቱን እወስዳለሁ። እንግዲህ ጀማው ከባድ ቀን ፈጣሪ እንዳመጣብን ቀላሉን ቀን ያምጣልን። በዚህ በመጥፎ ጊዜ አብራችሁን እንድትሆኑና እንድትደግፉን በአክብሮት እንጠይቃለን። እናመሰግናለን። ለማንቸስተር ሲቲ፣ ለአርሰናል፣ ለቶተንሃም፣ ለኤቨርተን አልበገር ያለው የዩናይትድ ዛሬ ለኒውካስትል እጅ ሰጥቷል። ፎጣ ጥለናል። ዛሬ ኒውካስትል ቀይ ወጥቶበት ቁልፍ ተጫዋቾች ተጎድተውበት ግን ባለቀ ሰዓት ገራሚ ጎል አስቆጥረው 3 ነጥብ ይዘው ሄደዋል። ድል አድርገዋል። ራምስዴል ይችላል። በቃ እድላቸውን በአግባቡ ተጠቀሙ። እኛ ሚስ ያደረግናቸው ኳሶች ዋጋ አስከፍለውናል። ለነሱ ነው ክብር የምንሰጣቸው ዛሬ። በቃ ጀግና ናቸው። አሁን ከዛሬው ጨዋታ 3 ነጥብ ይዘው ስለወጡ ምክንያቱም ጎዶሎ ናቸው። ቁልፍ ተጫዋቾቻቸው አልነበሩም። እኛ ያንን መጠቀም አልቻልንም፣ መቅጣት አልቻልንም። ቡድኑ ይቀልባቸዋል። ምን አይነት ኳስ ነው ሲሱት ይሉት። ባለቀ ሰዓት ማላሲያ ነው ማላታይን ገብቶ ማግበር እነሱ ሲደናገሩ ዋጋ አስከፈሉ። ግን ተመስገን ነው አልহামዱሊላህ። አሁን ነው የምለው አላማርም። ከስንት ጊዜ በኋላ ነው ሽንፈት የቀመሰ ነው ከ11 ጨዋታ በኋላ እና ይሄ ይመስገን ያስብለው። ደግሞ ደስ የሚለው ተከታያችን እኩል የነበርነው ነጥብ አስቶን ቪላ ሽንፈት ቀምሷል። ቸልሲ ያሸንፎታል። ሊቨርፑል ትናንት ተሸንፏል። የከፋ አይደለም። ትናንት ሊቨርፑል ነጥብ መጣሉ በጣም ያስደስተኝ። ዛሬ ይሄ ቢፈጠር ብዬ ነበር። አሁን መልካም ነው። ደግሞ በጣም የሚያስጠላው ከ10 ቀን በኋላ ነው የምናየው ክለባችን እና ዩናይትድ ፋሚሊ አብሽሩ። ቶፕ 4 ነው ወሳኙ ነገር። አሁንም እድሉ እኛ ጋር ነው። ኢንሻአላህ ወደ ድል እንመለሳለን። ለማንኛውም በጨዋታው የተሰማችሁ ኮሜንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ
ማን ዩናይትድ ማይክል ካሪክ የመጀመሪያ ሽንፈቱን በማንቸስተር ዩናይትድ አሰልጣኝነቱ ቀምሷል። ኒውካስትል ዩናይትድ የምሬ ነው ቆሜን ያጨበጨብኩላችሁ በጎዶሎ ተጫዋች ከ45 ደቂቃ የሚጠጋ ጊዜ ተጫውተው እንግዲህ ማንቸስተር ዩናይትድ ለዞም ቀይ ከወጣባቸው በኋላ ባስቆጠሩት 2 ጎሎች አማካኝነት 2-1 ማሸነፍ ችሏል። የሚገርም ጨዋታ ነበር የተመለከተው። በዚህ ጨዋታ ላይ ፈርስት ሃፍ ጥሩ ፉክክር እየተመለከትን በነበረበት ሰዓት ላይ በኒውካስትል ዩናይትድ በኩል ራምዚ እንግዲህ 46ኛው ደቂቃ ላይ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ይሰናበታል ማለት ነው። ታዲያ ከዛ በኋላም ኒውካስትሎች ይበልጥ አፈግፍገው በካውንተር ነበር ሲጫወቱ የነበረው። ብሩኖ ፈርናንዴዝ በሰረጥ ጥፋት አማካኝነትም ፔናልቲ አግኝቶ እንግዲህ ጎርደን አስቆጥሮት 51ኛው ደቂቃ ላይ ጨዋታው ላይ ቀዳሚ መሆን ችሎ 1-0 መምራት ችሎ ነበረ። ታዲያ ከዛ በኋላ በጎዶሎ ሲጫወቱ የነበሩ ኒውካስትሎች ላይ ዩናይትዶች ፈጣን ምላሽ በመመለስ 54ኛው ደቂቃ ላይ እንግዲህ በካዝሚሮ አማካኝነት ክሮስ ከተደረገች ኳስ በማስቆጠር በብሩኖ ፈርናንዴዝ አሲስትነት የተያዘች ኳስ ነበረች አቻ ማድረግ ቻሉ። ከሁለተኛው አጋማሽ በኋላ በ10 ተጫዋች የሚገጥመው ኒውካስትል ይበልጥ የበላይነት ወስዶ ውጤት ይዞ ይወጣል ተብሎ ሲጠበቅ የነበረው ማንቸስተር ዩናይትድ እንደዛ ነገራቶች ሳያመሩ በኒውካስትል ተጨማሪ ጎል 91ኛው ደቂቃ ላይ በኡሱል አማካኝነት በጣም የሚገርም ከርል ጎል ተቆጥሮበት 2-1 ለመሸነፍ ተገዷል ማለት ነው። በዚህ ጨዋታ ላይ ለማንቸስተር ዩናይትድ ትልቁ እንቅፋት የነበረው ራምስዴል ነበረ ማለት ይቻላል። የሚገራርሙ ሴቮችን ነበር ሲያስመለክተን የነበረው። ብሩኖ ፈርናንዴዝ አትሊስት በዚህ ጨዋታ ላይ ለኔ ከሁለት በላይ አሲስቶች ሊኖሩት ይገባዋል ባይ ነኝ። የሚገርም ክሮስ ለሌኒዮሩ አቀብሎት ራምስዴል የሚገርም ሴቭ አድርጎ ነበረ። ለኡጋርቴ ክሮስ ያደረገለት ኳስ የሚገራርሙ ነበሩ። ከስህተት ውጪ ምርጥ ነበረ። ደግሞ ዩናይትድ ብቸኛ አስቆጥሮ ጎል ላይ አሲስት ያደረገው እሱ ነበረ። ለማንኛውም ዩናይትድ እዛ ባለበት 51 ነጥብ 3ኛ ደረጃ ላይ ከአስቶን ቪላ ጋር በተመሳሳይ ነጥብ በጎል ክፍያ ከፍ ብሎ ተቀምጧል ማለት ነው። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ።